በዛሬው ቪዲዮ ማሳያችሁ የባይቢት አካውንት እንዴት መክፈት እንደምንችል ነው። ቀላልና ግልጽ በሆነ መንገድ የምንከፍት ይሆናል። ለመክፈት ናሽናል አይዲ ኦር ፓስፖርት ካላችሁ በቂ ነው። በዚህ ብቻ ቬሪፋይድ የሆነ ባይቢት አካውንት መክፈት እንችላለን። እዛም ላይ ማስተር ካርድ ኦርደር አድርገን ለተለያዩ ክፍያዎች መጠቀም እንችላለን። ማስተር ካርድ እንሰራላችሁ የምትፈልጉ ከሆነ አሳውቁኝ፣ በፍጥነት ለመስራት እሞክራለሁ። በዛው ባይቢት ላይ ማስተር ካርዳችንን ለአሊኤክስፕረስ እና ለተለያዩ ፐርፐዞች መጠቀም እንችላለን። እናም አሁን በቀላሉ ባይቢት አካውንት እንዴት እንደምንከፍት ላሳያችሁ። ቀጥታ ወደ ቪዲዮ እንሂድ። በመጀመሪያ የምናደርገው ባይቢት አፕሊኬሽን ከፕሌይ ስቶር ላይ እናወርዳለን። ከፕሌይ ስቶር ላይ አውርዱ። ከሰው ላይ የላካችሁት ምናምን ከሆነ አጥፍታችሁ ከአዲስ ብታወርዱት ነው እኔ ሪኮመንድ ማድረጋችሁ። ከዛም ሲቀጥል ምንድነው አፕሊኬሽኑን ነክተን እንገባለን። እዚህ ጋር ምንድነው ኖቲፊኬሽን ይጠይቀናል። አለው ከፈለጋችሁ እናንተ ዶንት አለው ማለት ትችላላችሁ። ኖቲፊኬሽን እንዳይደርሳችሁ ከፈለጋችሁ ኖቲፊኬሽን አለው። ከዛም በኋላ እዚህ ጋር ምንድነው ሳይን አፕ ኦር ሎጊን ማለት ትችላላችሁ። ምንድነው ሎጊን ከዚህ በፊት አካውንት ካላችሁ ነው የምትሉት። እሱን ፓስዋርዱ ምናምን ማስታወስ የምትችሉ ከሆነ አሊያም ደግሞ አዲስ መክፈት የምትፈልጉ ከሆነ እዚህ ጋር ሳይን አፕ ነው የምትሉት። እዚህ ጋር ምንድነው ኢሜይል እናስገባለታለን። እኛ ያዘጋጀነውን ኢሜይል እናስገባለን። በዚህ መልኩ ኢሜይላችንን ካስገባን በኋላ ሳይን አፕ እንለዋለን። ከዛም በኋላ እንደዚህ አይነት አይከን ያመጣልናል። ይሄንን ይቺ አሮ ምልክቷን ይዛችሁ ቀጥታ በስታሯ ምልክት ላይ ቀጥታ ታስቀምጡታላችሁ። ያው ሰው መሆናችንን ማረጋገጥ ስለሚፈልግ ነው። እንዲህ ስትሉት ቬሪፋይ ይላል። ቀስ ብላችሁ እናንተ አስቀምጡት። ቬሪፊኬሽን ሰክሰስ አለ። ከዛም በኋላ እዚህ ጋር ምንድነው በኢሜይላችን ቬሪፊኬሽን ኮድ ይልካል። ወደ ጂሜል ገብተን ቼክ እናደርጋለን። እንደዚህ ሪፍሬሽ ታደርጉት እዚህ ጋር የተላከ አለ። ኮፒ አድርገን ይዘነው እንወጣለን። እንደዚህ የተላከላችሁን በዚህ መልኩ ስታስገቡለት ፓስ ይላችኋል። ከተሳሳታችሁ ግን ማለፍ አትችሉም። እዚህ ጋር ፓስዋርድ አስገቡ ይላል። በዚህ መልኩ ስትሮንግ ፓስዋርድ ካስገባን በኋላ ሳይን አፕ ነው እንለዋለን። ከዛም በኋላ በዚህ መልኩ ከፍተን ጨረሰን ማለት ነው። ምንድነው እዚህ ጋር ቬሪፋይ አይደንቲቲ እንለዋለን። ግዴታ ቬሪፋይ ማድረግ ስላለብን እሱን አሳያችኋለሁ። እዚህ ጋር ግን ያለውን ስኪፕ ብዬ ላሳያችሁ። ይሁት በዚህ መልኩ በቃ የባይቢት ስትገቡ እንደዚህ ነው የሚያመጣላችሁ። ትሬድ ማድረግ ምናምን የምትችሉት እዚህ ውስጥ ገብታችሁ ነው። እሱን አሁን ተውትና ምንድነው ቬሪፋይ ነው እንለዋለን። በናሽናል አይዲ ኦር በፓስፖርት ቬሪፋይ ማድረግ ስላለብን ቬሪፋይ ነው እንለዋለን። ከዛም በኋላ በዚህ መልኩ ምንድነው ሎኬሽን ካበራችሁለት ቀጥታ አውቶማቲካሊ ሀገራችሁን አውቆ የኢትዮጵያ ምልክት ይኸው እዚህ ጋር አምጥቷል። እናንተ ሌላ ሀገር ካላችሁ ሎኬሽን ካበራችሁለት ያላችሁበትን ሀገር ያመጣል። እኔ ኢትዮጵያ ውስጥ ነው ያለሁት፣ ይኸው ያመጣልኛል። እዚህ ጋር ኮንፊርም እንለዋለን። እዚህ ጋር ይቺ ራይት አብርተን ኮንፊርም እንለዋለን። ኮንፊርም ካልነው በኋላ ምንድነው እዚህ ጋር አን ቬሪፋይድ ነው እያለን ያለው። ምንድነው በፓስፖርት ኦር በናሽናል አይዲ ቬሪፋይ እስካላደረግነው ድረስ አን ቬሪፋይድ ነው የሚለን። እዚህ ጋር ምንድነው ቬሪፋይ ማድረግ አለብን። ቬሪፋይ ለማድረግ እዚህ ጋር ቬሪፋይ የሚለውን እንነካለን። ቬሪፋይ ለማድረግ ምንድነው ብዙ አይነት ምርጫዎች አሉ። 4 አይነት አሉ። ፓስፖርት አለ፣ ድራይቨር ላይሰንስ፣ አይዲ ካርድ ኦር ደግሞ ሬሲደንት ፐርሚት ያስፈልጋል። ባይቢት ራሱ ሪኮመንድ እያለ ያለው በፓስፖርት ነው። ብዙ ሰው ፓስፖርት ስለሌለው እኔ ማሳያችሁ በአይዲ ካርድ ነው። ፓስፖርት ካላችሁ በፓስፖርት አድርጉት፣ አሪፍ ነው። ግን በናሽናል አይዲ እንደፈለግን መክፈት ስለምንችል እኛ ናሽናል አይዲ እንለዋለን። እዛ ኮንፊርም ማለት ነው። እዚህ ጋር ምንድነው ፐርሚሽን ነው የሚጠይቀው። ባይቢት ቪዲዮ ሪከርድ ማድረግ እንዲችል ፐርሚሽን ትሰጣላችሁ ወይ ነው የሚለው። እዚህ ጋር ፐርሚሽን እንሰጠዋለን። ፐርሚሽን ስንሰጠው ምንድነው እዚህ ጋር እያለን ያለው እንትን የምናስገባው ዶክመንት የተፋፋቀ አንዱ ቦታ ማይታይ አንዱ ጋር የሚታይ መሆን የለበትም። ብለር መሆን የለበትም እና ክሮፕ መሆን የለበትም እያለ ነው ያለው። ከ18 ዓመት በላይ መሆን አለባችሁም እያለ ነው። እዚህ ጋር ኮንቲኒው እንለዋለን እኛ ሁሉንም ስለምናሟላ። ከዛም በኋላ እዚህ ጋር ምንድነው እያለን ያለው አሜሪካ ናችሁ ወይስ ከአሜሪካ ውጪ ነው ያላችሁት እያለ ነው ያለው። እኛ ከአሜሪካ ውጪ ስለሆነን ከአሜሪካ ውጪ ኦል ካንትሪ ኤክሴፕት ዩኤስኤ እንለዋለን። ዩናይትድ ስቴትስ ያለ ሰው እዚህ ጋር አሜሪካ ይሄንን ማብራት ይችላል። እኛ ግን ኦል ካንትሪ ኤክሴፕት ዩኤስኤ ነው የምንለው። ዩኤስኤ ስንገባኛ ይሄንን እናበረዋለን። እሱ ተወሰነ ሲቀጥል ከዛ ኮንቲኒው ነው የምንለው።
ያዘጋጀነውን ናሽናል ካርድ እናስገባለታለን። በዚህ መልኩ እንቀርጻለን። አፕ እንለዋለን። ከዛም በኋላ ከዛ ዶክመንት ኢዝ ሪዴብል ስንለው እንደዚህ አፕሎዲንግ እያለ ነው። ከዛም በዚህ መልኩ እንደዚህ ፕሮሰስ ያደርጋል። ከዛ በኋላ ምንድነው አይዲው የኛ መሆኑን ለማረጋገጥ የፌስ አሻራ እንዲሰጥ ይጠይቃል። ከዛም እኛ ፊታችንን እናስገባለታለን። እንዲህ እናስገባለታለን። እስኪ ትንሽ ፈገግ ፕሮሰስ አድርጓል። ፌስ ስካኒዝ ኮምፕሊት ብሏል። ከዛ በኋላ ምንድነው ከ24 ሰዓት በኋላ ቼክ አድርጉት ነው የሚለው ቬሪፋይ መሆኑን ራሳቸው ቼክ አድርገው ገምግመው ቬሪፋይ ያደርጉታል። ግን 24 ሰዓቱን ላይ አይወስድም። ትንሽ ፕሮሰስ ካደረገ በኋላ ራሱ ቬሪፋይ ይለዋል። በዚህ መልኩ ጨርሰናል። ቬሪፋይድ እስኪል ጠብቀን ከዛ ቬሪፋይ የሆነውን ያሳያችኋለሁ። ትንሽ ሰዓት እንጠብቀው። ቬሪፋይድ ሲል ከተወሰነ ቆይታ በኋላ ደግመን ወደ ባይቢት ገብተን ቼክ እናደርጋለን። ያው አሁን ወደ ባይቢት እየገባው ነው፣ ወደ ቅድሞ አፕሊኬሽን። ያው እንጂ ስንገባ እዚህ ጋር እንደምታዩት ቬሪፋይድ አይዲ ይላል። ቬሪፋይ ሆኗል ማለት ነው። አሁን ዶላር መግዛትም መሸጥም እንችላለን። ማስተር ካርድ እጁ ላይ ማውጣት እንችላለን። ፒቱፒ መገበያየት እንችላለን። ማስተር ካርዳችንን ቶፕ አፕ ማድረግ እንችላለን። በቃ እንደምታዩት የባይቢት ፊውቸር ይሄን ይመስላል። ቬሪፋይድ ሆኗል። በቃ እንዲህ ከሆነ በኋላ ጨርሰናል ማለት ነው። እንደምታዩት በቀላሉ ባይቢት አካውንት ከፍተናል። ቬሪፋይድ የሆነ በናሽናል አይዲ ቬሪፋይ አድርገን ከፍተናል። በቃ ይሄ አሁን ለትሬድ ምናምን በቂ ነው። እና ማስተር ካርድ እዚሁ ላይ ማውጣት እንችላለን። ማስተር ካርድ እንዴት ማውጣት እንደምንችል በቀጣይ ቪዲዮ ሰራላችኋለሁ። ምናልባት አስፈላጊ ሆኖ ከተገኘ ያው ብዙ ሰው ያውቃል የሚል ግምት አለኝ። ግን ኮሜንት ላይ ጻፉልኝ ሀሳብ አስተያየት ካላችሁ። መስራት ካለብኝ እሰራለሁ። በጣም ቀላል ነው። በቃ አንድ ጊዜ ቬሪፋይ እስካደረግን ድረስ በ5 ደቂቃ ውስጥ እዛው ማስተር ካርዳችንን ማውጣት እንችላለን። ለአሊ ኤክስፕረስ እና ለተለያዩ ክፍያዎች መጠቀም እንችላለን። እኔም ለአሊ ኤክስፕረስ የምጠቀመው ይሄን ነው። አሊ ኤክስፕረስ ላይ እንዴት ማዘዝ እንደምንችል እና የተለያዩ ቪዲዮዎችን በቀጣይ የምንሰራ ይሆናል። በግል ማናገር የምትፈልጉ ካላችሁ በዚህ የቴሌግራም ዩዘር ኔም ብጽፉልኝ ኢንቦክስ መልሳለሁ። እናም ቴሌግራም ቻናል ከፍተናል። ይሄንን ቻናል የምትቀላቀሉትና ኮሚኒቲ ፈጥረን እርስ በርስ እየተደጋገፈን የምንቀጥልበትን እድል አመቻችተናል። ያው ሁላችንም እየተጋገዝን ማንም ፐርፌክት ሆኖ የጀመረ የለም። ሁላችንም ተጋግዘን ዩቲዩብም ቴሌግራም ላይም እየተወያየን መቀጠል እንችላለን። እንዳልኳችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ይመቻችሁ።